ይህንን እፎ የተባለ ወንድማችንን አብዛኞቻችን ቲክቶክ ላይ የእስልምናን ጉዶች እየነቀሰ በመረጃ በማስረጃ እያወጣ ሲሞግት እናውቀዋለን። እናም አሁን በሚያሳዝን ሁኔታ እጅግ በጣም አሰቃቂ የግድያ ሙከራ ተደርጎበታል። ይህንን ልጅ መታውቁትም ማታውቁትም ብትኖሩም አንድ ኦርቶዶክሳዊ ወንድማችን ስለሆነ በእውነት ስለሱ ግድ ይለናል እና በሱ ጉዳይ ያሉ አዳዲስ መረጃዎችን ዛሬ አካፍላችኋለሁ። ትናንትና ወዲያ የተወሰነ ሙከራ ተደረገብን። ዩቲናፍ በሚል የምትታወቀው ታዋቂዋ እስላም ቲክቶከር ከሰሞኑ ያጋራችው ቪዲዮ እጅግ በጣም መነጋገሪያ ሆኗል። እሱንም እንመለከታለን። እኔ ዲያቆን ኃይለ ሚካኤል ሌሎችም እጅግ በጣም ልብን የሚመስጡ ግሩም የሆኑ ቪዲዮዎች አሉ። እስከ ፍጻሜ ተከታተሉ ውድ ቤተሰቦቼ። ሰበፎ የሚባለውን በተገኘበት ይገደል። እንኳን አንተ አንድ የመንደር ወጠጤ የሆንከው ቀርቶ የሀገር መሪ የሆነው አብይ አህመድ አሊ እንኳን ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በእውነት እኔ ሰብስክራይብ አድርጉ እያልኩ ስለማላስጨንቅ ነው መሰለኝ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ዩቲዩብ እንደሚነግረኝ ከሆነና እኔ ማስጨነቅ አልወድም። ለዛ ነው አንድ ጊዜ ብቻ ሰብስክራይብ አድርጉ ብዬ ማልፈው ብዙ ጊዜ እና ሰብስክራይብ ሳታደርጉ የምታዩ እጅግ በጣም ብዙ ሰዎች እንዳላችሁ ዩቲዩብ እየነገረኝ ስለሆነ ሰብስክራይብ አድርጉ። የምትወዱት ከሆነ ሁሌ የምትከታተሉ ከሆነ ሰብስክራይብ አድርጋችሁ ብታዩ ምንም ማለት አይደለምና እየወደዳችሁት ግን ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ወዳችኋለሁ። ቀጥታ ወደ ቪዲዮ እንግባ ቤተሰቦቼ። እስመ ቅንአተ ቤትከ በልአኒ ትዕይርቶሙ ለእለይትዕየሩከ ወርቀ ላዕሌየ ወቀጻይክዋ በጾም ለነፍስየ እስመ ቅንአተ ቤትከ በልአኒ ትዕይርቶሙ ለእለይትዕየሩከ ወርቀ ላዕሌየ ወቀጻእክዋ በጾም ለነፍስየ። መዝሙረ ዳዊት ምዕራፍ 68 ከቁጥር 9 የቤት ቅናት በልቶኛልና የሚሰርቡህም ስድብ በላዬ ወርቋልና ሰውነቴን በጾም አደከምኳት። ውድ ቤተሰቦቼ እንኳን ለአብይ ጾም 3ኛ ሳምንት ለምኩራብ እንኳን በሰላም አደረሳችሁ አደረሰን። እንግዲህ በዚህ ዕለት የሚባል ምስባክ ነው በዜማ ያልኩላችሁ። የቤት ቅናት በላኝ ቅዱስ ዳዊት የቤት ቅናት በላኝ እያለ የተናገረው ቃል ከዕለቱ ታሪክ ጋር ስለሚሄድ እንግዲህ አባቶቻችን በዚህ ዕለት ምስባኩን ይህን አድርገውታል። ሁላችሁም ታሪኩን እንደምታውቁት በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ ክርስቲያን ሸቃጮችን ነጋዴዎችን እየገረፈ ያወጣበት ዕለት ነውና የቤት ቅናት በላኝ ሚስጥሩ ያ ነው። እንግዲህ ሁሉንም ነገር በምስጢር በትርጉም የምታደርግ ቅድስት ቤተ ክርስቲያናችን ከመጽሐፍ ቅዱስ እንዲህ አውጥታ እጅግ በጣም ደስ በሚል ዜማ የእግዚአብሔርን ቃል ታሰማናለች ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። በዚህ ዘመን ያሉ ነጋዴዎችንም ሸቃጮችንም እግዚአብሔር ከቤተ ክርስቲያን ያጥፋልን። በጾም በጸሎት እግዚአብሔር ያበርታል። ቀጥታ ውድ ቤተሰቦቼ ወደ ዛሬ ቪዲዮአችን እንግባ። ቤተክርስቲያን ጾሙ ስትል የሚተርብ የነበረው ትውልድ አሁን ጾም በእንግሊዘኛ ሲመጣ እየተቀበለው ነው። ታውቃላችሁ ኢንተርሚተንት ፋስቲንግ ምናምን የሚባል መጥቷል። በነገራችን ላይ ፋስቲንግ ማለት ጾም ነው። እሺ ሲተረጎም ነው አይደለ? እና አንዳንዴ ከፈረንጅ ሲመጣ ደስ ይለናል። እና አንጀታቸው እህቶቻችን ይቅርታ አድርጉልኝ ለሰውነታቸው ማማር የሚጾሙ ሰዎች አሉ ይሉ ለተክለ ሰውነታቸው እንዴት ሰውነት ለመቀነስ ግን ይሄ ስለ ጽድቅ የሚጾም ጾም ነው አይደለም። በተለያየ ምክንያት ሰው ሊጾም ይችላል። ቤተክርስቲያን ቀድማ ስትናገር የተተቸውን ያህል አሁን ስናስበው ለካ ጾም ጠቃሚ ነው ለሰው የተፈጠርነው ለካ ልንበላ ሳይሆን ልንጾም ነው የሚለው ሰው ስለገባው
ወደ አዳማዊው ቅድስና ወደ ተፈጠርንበት ወደ ጥንተ ተፈጥሮ መመለስ ከፈለክ ጾም በጣም ቀላሉ መንገድ ነው። ጥበብን ይገልጣል። ጾም ጤነኛ ያደርጋል፣ ሰውነትን ያስተካክላል፣ ህሊናህን ያስተካክላል። ስለዚህ ዓለም ቀስ ቀስ እያለች በፊት የጾም የፍስግ የሚል አለ። እስቲ ይሄን ምግብ አትብሉ የሚል መጽሐፍ ቅዱስ ላይ ያሳየኝ እንዴ! መጽሐፍ ቅዱስ ገና ሲጀምር እኮ ይሄን አትብሉ በማለት ነው የሚጀምረው አይደል? ዕፀ በለስን ምን አትብሉ ከሚበላ መርጦ አለመብላትን በመናገር ነው መጽሐፍ ቅዱስ የሚጀምረው። እና ትናንት እንዳልተተረብን አሁን ግን ቀስ እያለ ሰው አንዴ ቬጂቴሪያን እያለ አሁን ደግሞ ቪጋን ተብሎ የኛ የጾም ምግብ በደንብ እየመጣ ነው። ቀስ ቀስ እያሉ በእውነት ሁሉንም ወደኛ ለመምጣት ያብቃቸው። ሳይንስ ተፈላስፎ የመጨረሻ ሲደርስ ሃይማኖተኛ ነው የሚሆነው። ይሄን ማወቅ አለባቸው። ሃይማኖት የሳይንስ አያት ነው፣ የፍልስፍና አባት ነው። ይሄ የታወቀ ነው። ሂስቶሪካሊ የትኛውም ዩኒቨርሲቲ ብንሄድ የመጀመሪያው ፋካልቲ ቲዮሎጂ ነው፣ ቀጥሎ ፊሎሶፊ ነው፣ ቀጥሎ ሳይንስ ነው። ሳይኮሎጂው ምኑ የመጣው ከዛ በኋላ። ስለዚህ ቀስ እያለ ወደ ሃይማኖት መንገድ ይመጣል። ሁሉም ይጾማል፣ ሁሉም ይጸልያል። የሚያምነውም የማያምነውም ይጾማል። የኛ ጾም መባል የሚቻለው ስለምን ብለን ስንጾም ነው? ስለ ጽድቅ ስንጾም። ኢትዮጵያ ውስጥም በመላ ዓለም ያላችሁ ውድ ኦርቶዶክሳውያን ቤተሰቦቼ ጾሙ እንዴት እየደላችሁ ነው? ሶስተኛ ሳምንት ላይ ደርሰናል። ቅድም እንደተባባልነው ምኩራብ ላይ ደርሰናል። እንዴት ነው? እየበረታችሁ ነው? ኮሜንት ላይ አስቀምጡልኝ። እግዚአብሔር ለትንሳኤው በሰላም ያድርሰን። ዓለም ሁሉ ገና ወደኛ መምጣቱ አይቀርም። እግዚአብሔር ያን ለማየት ያብቃን። ከዚህ ቀደም በወላይታ ሀገረ ስብከት በቡዲቲ ከተማ ላይ ፓስተር መኮንን ደመቀ ድንጋይ ወርውሮ የነበረ ቢሆንም በቃል ኪዳን ታቦቱ ላይ ቤተክርስቲያኗ ግን ይቅርታ አድርጋለታለች። ስለሆነ ቤተ መቅደሷ ጋር ሂዶ ደጃፏ ላይ ተንበርክኮ በእንደዚህ አይነት መልኩ እንግዲህ ምእመኑ ፊት ቀርቦ ይቅርታ አድርጉልኝ ብሎ ቤተክርስቲያኗ ምህረት አድርጋለታለች። ይህን ቪዲዮ ያልሰማ እንግዲህ ሪፖርት፣ ሼር፣ ኮፒ ሊንክ አድርጉላቸው። የኛ ኦርቶዶክስ ባህሪ ነው። ክርስቶስም ያስተማረን ይቅር ባይነትን መሐሪነትን ነው። ሰላማችሁ ይብዛ። እንዴት አያችሁት? የኛን ይቅር ባይነት ሰላማችሁ ይብዛ ባያላችሁ። በጣም ደስ ይላል። እግዚአብሔር ይመስገን። ቦዲቲ ላይ ሁላችሁም እንደምታስታውሱት ጥምቀት ጊዜ ታቦት ላይ ድንጋይ ምናምን ሲጥሉ የነበሩ ልጆች ነበሩ። ከይቅርታ በላይ ምንም የለም። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አንዳንድ ሰዎች አንዳንድ አገላለጾች የፕሮቴስታንቶች አድርጎ የማሰብ ነገር አለ። ክርስቲያኖቹን አንዳንድ አገላለጾችን የፕሮቴስታንት አድርጎ የማሰብ ነገር አለ። እንደምታውቁት መጽሐፍ ቅዱስ የቤተ ክርስቲያን ነው። ኦኬ። ስለዚህ መጽሐፍ ቅዱስ የቤተ ክርስቲያን ነው ማለት የኛ ክርስቲያኖች ነው ማለት ነውና ለምሳሌ ኢየሱስ ጌታ ነው የሚለው አገላለጽ አንዳንድ ክርስቲያኖች ለፕሮቴስታንቶች ብቻ የተሰጠ አድርገው የሚያስቡ አሉ። በፍጹም አይደለም። መጽሐፍ ቅዱስ ላይ ሮሜ ምዕራፍ 10 ቁጥር 9 ላይ ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ብሏል። ኦኬ። ለኛ ለክርስቲያኖች መልእክቱ የተጻፈው። ስለዚህ እኛ ክርስቲያኖችም እንደዛ ኮንፌስ እናደርጋለን። ለነሱ የሰጣቸው ይላል። ሁለተኛ በጌታ ቀን የሚለው አገላለጽ በእኛ ቤተክርስቲያን ሰንበተ ክርስቲያንም የጌታ ቀን ተብሎም ይጠራል። የጌታ ቀን የሚለው አንዳንድ የፕሮቴስታንቶች የሚመስላቸው ሰዎች አይደለም። ከማን የተማርነው ከተባለ ከቅዱስ ዮሐንስ ወንጌላዊ ነው። በዚህ በዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ በግልጽ ሲናገር እንመለከታለን። በመንፈስም በጌታ ቀን ነበርኩ እያለ ሲናገር እንመለከታለን። ኦኬ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን የሚለው አገላለጽ የማን ነው? የኛ ክርስቲያኖች ነው። ከማን የሰማነው? ከቅዱስ ጳውሎስ የሰማነው። ኦኬ። ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 2 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ብዙ ቦታ ላይ የጌታችን ኢየሱስ ጸጋና ሰላም ከእናንተ ጋር ይሁን እያለ ቅዱስ ጳውሎስ ይናገራል። ኦኬ። የሐዋርያት ልጆች ነን። ስለዚህ ሐዋርያት የተጠቀሙትን ቃላቶች እኛ ደግሞ ክርስቲያኖች እንጠቀማለንና አንዳንዴ እንደው ጥንቃቄ ብናረግ፣ ኦኬ፣ ጥንቃቄ ብናረግ እንደዚህ አይነት ነገር ለማለት ያክል ነው። ሰላም ክርስቶስ ከኔም ከናንተም ጋር። እግዚአብሔር ይስጥልን ወንድማችን ጋዲሳ። ወደ ውጪ ለመተንፈስ ከፈለገ የተሰቀለ ሰው በእግሮቹ ፑሽ ማድረግ አለበት፣ ወደ ላይ ቀና ማለት አለበት። እግሮቹ ይስማራሉ። ተረሳልቦን የምንለው አጥንት ላይ እስኪደርሱ ድረስ ይሸረፋል። ስጋውን እየዘነጠለው ነው የሚሄደው ማለት። ከህመም ጋር ነው የሚተነፍሰው። እኛ በነፃነት የምናስወጣውን የምናስገባውን አየር እያንዳንዱን ትንፋሽ ሲያስወጣና ሲያስገባ የተሰቀለ ሰው እያመመው። ኤክስክሩሺየቲንግ የሚባል ተርም የወጣው ከዛ በኋላ ነው። በመስቀል ላይ ያየውን ህመም የሚተካከል ህመም ስለሌለ በሳይንሱ በጣም ከባድ የሆነ ህመም፣ በተለይ አንጃይና የሚባለው የልብ ህመም ላይ ያለ ህመም ኤክስክሩሺየቲንግ የሚባለው አውት ኦፍ ክሮስ ማለት ከመስቀል የወጣ የመስቀል አይነት የሆነ ህመም ይባላል። ይሄን ያህል መከራ ተቀብሎልናል። ይሄን ያህል ህማማት ታሞልናል። ብዙ ጊዜ 5 ጊዜ ወደቀ ነው እንደውም የሚሉት ድርሳነ ማህያዊ ላይ 5 ጊዜ ከሊቶስትራ እስከ ቀራኒው መስቀሉን መሸከም አቅቶት ከሰውነቱ ፈሳሽ ስለወጣ ማለት። እንግዲህ እግዚአብሔር ሐኪም ነው። ከህክምና በፊት የነበረ ሐኪም ነው። ከመድኃኒት በፊት የነበረ ባለመድኃኒት ነው። በእጽዋት ውስጥ መድኃኒትነትን የቀመመ ነው። በስጋም ተገልጦ ሁሉንም ስፔሻሊቲዎች ሐኪም ሆኖ እኛን ያዳነ አምላክ በልዩ ጥበቡ በኪነ ጥበቡ ከጭንቀት ሊገላግለን ሲችል ግን እኛን ሆኖ ሰው ሆኖ እንደ ሰው ተጨንቆ ጭንቀታችን አራቀልን። የአይን ሐኪም ነው። ዕውሩ ዘተወልደን ሲያድን አይተነዋል።
አይደል? ከአንገት በላይ ሐኪም ነው። ዲዳና ደንቆሮ የሆነውን ሰው ሲያድነው አይተነዋል። የጽንስና ማህፀን ስፔሻሊስት ነው። 12 ዓመት ጀምሮ ደም ሲፈሳት የነበረችውን ሴት ጨርቁን በመዳሰስ ያዳነ አምላክ ነው። የህፃናት ሐኪም ፔዲያትሪሻን ነው። 12 ዓመቷ ላይ የሞተችን ህፃን ሲያስነሳ አይተናል። የውስጥ ደዌ ሐኪም ነው። ሆዱ የተነፋኝ አሳይቲክ የምንለውን ፔሸንት ሲያክም አይተነዋል። የስነ ልቡና ሐኪም ነው። ቁጭ አድርጎ ሳምራዊቷን ሴት የውስጧን ችግር፣ ጭንቀት ሳይኮቴራፒ በምንለው መንገድ በጠራራ ፀሐይ ቸዋን ጊዜ ሰጥቶ አናግሮ ሲያክማት አይተናል። ሁሉንም የሆነ ሐኪም ነው። እሱም ብቻ አይደለም፣ እርሱ ራሱ የተቀመመ መድኃኒትም ጭምር ነው። ስጋዬን ብሉ ደሜን ጠጡ ብሎ ራሱን መድኃኒት አድርጎ የሰጠም ሐኪም ነው። እንደ ዛሬ ዘመን ሐኪሞች ተመላላሽ ሕክምናም ቀጠሮም የሚሰጥ አይደለም። ሆስፒታል አላስፈልገው፣ ነርሶች አላስፈልጉትም። ደግሞ ስካር ሳይት ወይም ደግሞ አሰረ ደዌ ሳይተው ያለምንም ጠባሳ እንዲሁ በቃሉ ሲፈውስ የነበረ ሐኪም ነው። ያለ ሕክምና ሳይንስ የነበረ ሐኪም ነው። ያለ በሽታ የነበረ መድኃኒት ነው። ከዛ በኋላ በተሰቀለ ጊዜ አንድ ሰው የተሰቀለ ሰው እጆቹና እግሮቹን ሲቸነከር እዚህ ጋር ሚዲያን ነርቭ የሚባል ማዕከላዊ ነርቭ የሚባል ነርቭ አለ። ሚስማሮቹ በቀጥታ ያንን ነው የሚያገኙት። ነርቭ ምን ያህል ህመም እንዳለው እንድታውቁ እዚች አካባቢ ላይ ኤልባዋቸው አካባቢ ላይ ድንገት የጠረጴዛ ጠርዝ መቷቸው የሚሰማውን ስም ታውቃላችሁ አይደል? እንደው የሆነች ነገር ጠርዝ ስትመታችሁ እንደው በቃ ምን እንደሚያደርጋችሁ ራሱ አታውቁት። እዚህ ውስጥ ሚስማር ሲገባ አስቡት። ህመማችንን ተቀበለ። ደዌያችን በእርሱ ላይ ነበር። የድህነታችን ተግሳጽ በእርሱ ላይ ነበር። በእርሱ ቁስል እኛም ተፈወስን። በእያንዳንዱ ቁስሎቹ ላይ ድርሳነ ማህያዊ 1066 ያህል ቁስሎች በራሱ ላይ ነበሩ። 1190 ሰማያዊና ደመና የሚመስሉ ቁስሎች በሰውነቱ ላይ ነበሩ። ይሄን ያህል ጊዜ አጥንቶቹ ታዩ ይለናል። አንድ ሰው ደም ሲያልባው አይታችሁ ታውቃላችሁ? ደም አልባችሁ ያውቃል? እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል የምንለው በዚህ ምክንያት። ምስጋና ክብርና ምስጋና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ደሙን አፍስሶ በመስቀል ተሰቅሎ ላላነን ለኢየሱስ ክርስቶስ ይሁን። መከራው ስቃዩ ተነግሮ አያልቅም። ስቃይህን ሳስታውሰው እጅግ በጣም ከአይምሮ በላይ ነው። በእውነት በእኛ በኮልታፋ እንደበት የሚነገር አይደለም እና እግዚአብሔር ቃለ ሕይወትን ያሰማልን። ማችን ዲያቆን ዶክተር ከሳቴ ብርሃንን እግዚአብሔር ይጠብቅልን። ውበትን ደስታ አታድርጉት። የረገፈና የታመመ የቆሰለለት ታዝናላችሁ። ሀብታችሁን ደስታ አታድርጉት። ሲቀሟችሁ ታዝናላችሁ። ዘመድን የደስታ ምንጭ አታድርጉት። ሲታመም ሲሞት ትጎዳላችሁ። ባልንጀራን የደስታ ምንጭ አታድርጉት። ሲለያችሁ ሲከዳችሁ ታዝናላችሁ። ጉልበታችሁን የደስታ ምንጭ አታድርጉት። ስትደክሙ ስትታመሙ ሁሉም ይቀራል። የደስታ ምንጭ ክርስቶስ ነው። ደስታም ክርስቶስ ነው። ቅዱስ ጳውሎስ እንዲህ አለ ፊልጵስዩስ ምዕራፍ 4 ላይ ተፈስሑ ዘልፈ በክርስቶስ፣ በክርስቶስ ደስ ይበላችሁ። እስኪ በሉ ሁልጊዜ በሉ በክርስቶስ ምን ይበላችሁ አለ? ደስ ይበላችሁ። ሁልጊዜ ለምን ይላል? ለምሳሌ አሁን አንድን ትልቅ ሰው ወይም አንድን ምን ወደውን ሰው አግኝተን ደስ መሰኘት ብንፈልግ አግኝተነው ግን ሌሊትም ቀንም አብሮ ሊኖር ይችላል? አይችልም? አይችልም። ስለዚህ ያ ሰውዬ አንድ ቀን አግኝተነው በመለየታችን ደግሞ እናዝናለን። እግዚአብሔር ግን ሁልጊዜ ሌላ ጉዳይ ኑሮት ወደዚህ ቦታ ደርሼ እስከምመጣ ቆዩ ብሎ ጥሎኝ ጥሎን ስለማይል በክርስቶስ ሁልጊዜ መደሰት ይቻላል። ደግሜ እላችኋለሁ አለ ቅዱስ ጳውሎስ፣ በክርስቶስ ደስ ይበላችሁ። አሜን አትሉ? አሜን አሜን አሜን። ደግሜ እላችኋለሁ በማን ደስ ይበላችሁ? በክርስቶስ ደስ ይበላችሁና ክርስቶስ የሚወደውን ነገር ማድረግ ደስታን ይሰጣል። በክርስቶስ ደስ ይበላችሁ። አሜን አትሉም? አሜን አትሉም ብለዋል አባታችን። ሁላችሁም ተሳተፉ። አንዳንድ ሰው ኮሜንት ሲያደርግ ለኛ ብር የሚገባልን ይመስለዋል፣ ግን ለተሳትፎ ያህል ነው። ኮሜንት ስታደርጉ ተሳትፏችሁ ደስ ሲለሚል ነው እንጂ 05 ሳንቲ ኮሜንት ስለተደረገ የሚገባልን ነገር የለምና እንዲሁ በቅንነት ኮሜንት አድርጉ፣ ተሳተፉ። ሐሳብ አስተያየታችሁን ኮሜንት ላይ ጽፉ፣ ደስ ስለሚል ነው። እስኪ አንዴ ይሄንን ቪዲዮ አይተን እንመለስ። ግን አስባችሁታል? እኛ አረብ ሀገር ያለን ሰዎች የኛ ህይወት እኮ ሳስበው በጣም ነው እኮ የሚያሳዝነው። አንድ ቀን ረፍት ሳታገኝ 2 ዓመት 3 ዓመት 4 ዓመት 12 ዓመት የሚሰሩ አሉ እንኳን ከዛም በላይ ሊኖር ይችላል። እንግዲህ ይሄንን ቪዲዮ ሳየው እኔ እንደ ሰውኛ የፈጠረብኝ ስሜት አለ ውስጤ።
እንደው እግዚአብሔር ይርዳችሁ። የምር እመቤቴ ለሀገራችሁ ታብቃችሁ። ከዚህ በላይ ምንም ማለት አልችልም። እህቶቼ በርቱልኝ፣ አይዟችሁ። በስመ አብ እግዚአብሔር ይርዳቸው በእውነት። በተለይ አሁን ረመዳን ስለሆነ በጣም ከባድ ነው። እኔ በውስጥ ማወራቸውም አረብ ሀገር ያሉ እህቶች አሉና ምን ያህል ከባድ እንደሚሆን በተለይ በዚህ ጾም ይነግሩኛልና እግዚአብሔር ይርዳችሁ እህቶቼ በእውነት እግዚአብሔር ከእናንተ ጋር ይሁን። እኔ ምንም ማለት አልችልም። ወንድማችን እንዳለው እንዴት ናችሁ? በባለፈው በዲያቆን ዮርዳኖስ አበበ ላይ አንድ አስተያየት ሰጥቼ ነበረ። አስተያየቱ ምንድነው? ሁሉንም ሰው ይዘልፋል፣ ሁሉንም ሰው ይሳደባል፣ ልክ የለውም። የቤተክርስቲያን ጠበቃ ነኝ ብሎ ነው የሚያስበው ራሱ። እሱ ብቻ ጠበቃ፣ ሌላው ሰው ማያቅ፣ እሱ ብቻ አዋቂ፣ ሁሉንም ነገር እኔ ብቻ ነኝ አዋቂ ብሎ ነባር የቤተክርስቲያን ሰባኪያንም ሳይቀር በስም እየጠራ ይሳደባል። እነዚህ ሰዎች አይሳሳቱም ማለት አይደለም። ለምሳሌ ዲያቆን አረጋል አበጋዝ፣ ዲያቆን ሄኖክ፣ እንደውም አንድ ደግሞ በቲክቶክ የሚያገለግል ወንድም አኬንም ጭምር ሲዘልፍ እናያለን። እነዚህ ሰዎች በአካል አይሳሳቱም አያጠፉም ማለት ሳይሆን ግን እሱ በስድብ ነገሮችን የሚያረግበት መንገድ ልክ ነው የሚል እምነት የለኝም። ስለዚህ እሱ በቃ ሊባል ይገባዋል። እሱ ከሊቅ እስከ ደቂቅ ያለውን ሰው ሁሉ ነው የሚሰድበው። ስለዚህ መስተካከል አለበት። አንዳንዴ የተሳደበ ደፍሮ የተናገረ ሰው ሁሉ እውነተኛ መስሎ ስለሚታይ መሳደብ ወይንም ደግሞ ትልልቅ ሰዎች መድፈር የአዋቂነት መገለጫ እንዳልሆነ ልናቅ ይገባል፣ ወይም የእውነተኝነት ማረጋገጫ። እግዚአብሔር ያክብርልን ወንድማችን በእውነት። ስለ ዲያቆን ዮርዳኖስ ባለፈው ቪዲዮ ሰርቼ በቃ አብዛኞቻችሁ እውነት የሚናገር አይወደድም ስትሉ ነበርና እውነት እንደዛ አይደለም የሚነገረው። እውነት ጳጳሳትን በመሳደብ የቤተክርስቲያን አገልጋዮችን መምህራንን መናፍቅ በማለት በመሳደብ በመርገም እየተራገመ እንደዛ በመሳደብ አይሆንምና እውነትም መናገር እንደዛ አይደለም። ለማንኛውም እግዚአብሔር ያክብርልን። የኔን ሐሳብ ነው የገለጸው። እስቲ ስለ ዲያቆን ዮርዳኖስ የምታስቡትን ሐሳብ በቅንነት በግልጽ በጨዋነት ኮሜንት ላይ አስቀምጡልኝ። በአንቺ ቤት በኦርቶዶክስ ላይ ቀልደሽ ወይንም ደግሞ ኦርቶዶክስን አዋርደሽ ሊሆን ይችላል። ነገር ግን አንቺ እንደዚህ ስላደረግሽ ምንም የሚፈጠር ነገር የለም። ሙስሊም ነሽ አይደል? ሙስሊምን መስበክ ትችያለሽ፣ መውደድ ትችያለሽ፣ እንደፈለግሽ ማድረግ ትችያለሽ። ነገር ግን የሌሎችን እምነት በማዋረድ ወይንም ደግሞ ዝቅ ለማድረግ በመሞከር የሚሰበክ እስልምና የለም። ይሄንን በነገራችን ላይ ክርስቲያኖች ብቻ ሳይሆኑ ሙስሊምም አይደግፍሽም። የራስሽን እንደፈለግሽ አስተምሪ፣ የሌሎችን ደግሞ አትንኪ። እኔ እዚህ ሪፖርት አርጉ ትገደል ምናምን አለለም። ተከበሪ፣ የራስሽን አስተምሪ፣ የሌሎች ጋር አትድረሽ። እግዚአብሔር ይስጥ በእውነት። ዘንድሮ ማናየው ጉድ የለም። እንግዲህ እመቤታችንን ስላድኖ ዘግዝቃ ከትላንት ወዲያ በሰራዎቹ ቪዲዮ ላይ ደግሞ የቅዱስ ሚካኤልን ስላድኖ እንዴት እንደተሳለቁበት እንዳያችሁት ነውና እግዚአብሔር ልቦና ይስጣቸው። እኔ ብዙም አላወራም። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት፣ ዛሬ እንደ ፈያታዊ ዘመን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚል ሰይጣን ነው ወዳጄ። አይሰማህም የሚል ሰይጣን ነው። እግዚአብሔር ማይሰማል። ክርስቲያኖች እና ተስፋ አትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያኖች ተስፋ አትቁረጡ። ታገሉት፣ ግን ተቃወሙት ያን ኃጢአት። እግዚአብሔርን ለምኑት፣ አውጣኝ፣ ከዚህ ኃጢአት አውጣኝ፣ ይችን የዛገች ነፍሴን የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑ። ተስፋ አትቁረጡ። ዘንድሮ አልተደረገልንም፣ አልተፈጸመልንም እንደዚህ አትበሉ። ክርስቲያኖች በተለይ በመንፈሳዊ ህይወታችሁ በምንም መንገድ ተስፋ አትቁረጡ። እግዚአብሔር አምላክ በቸርነቱ ተስፋ መቁረጥን ከሁላችን ያስወግድልን። አሜን አሜን አሜን። ይሁን ይደረግልን። አሜን። እግዚአብሔር ይጠብቅልን መመራችንን። ሹፍ ይሄ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርአንን እንዳቃጠለ ደግሞ በጥይት ተገሏል። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት እንግዲህ አሁን ተመልከቱ። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህም ይሄ መሆን አለበት። እናመሰግናለን። እንደሰማችሁት ነው እንግዲህ አንተም ትገደላለህ የሚል ማስፈራሪያ ለወንድማችን እፎይ ደርሶታል። እኛም ሰምተናል፣ እሱም ሰምቷል። ግን እሱ አንድ ጥቅስ እንደሚያነብ አምናለሁ። ምን የሚል አነብላችኋለሁ። እፎይ የሚመልስላቸው መልስ ማለት ነው ክርስቲያን እንደመሆኑ
እንደዚህ ይላል፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይህም እንዲህ ተብሎ እንደተጻፈ ነው፣ ስለ አንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን። በዚህ ሁሉ ግን በወደደን በእግዚአብሔር ከአሸናፊዎች ሁሉ እንበልጣለን። ቀኑን በሙሉ እንገፋለን፣ የሚረግሙንን እንመርቃለን። ልምዳችን ሆኗል ስደት በማታ ያልሆነው የለም ባንተማ ጌታ፣ ባንተማ ጌታ። ገና ብዙ መከራ ይደርስብናል ስለ ስሙ። እፎይን እንግደል ብሎ መነሳት ወይስ ለሚያነሳቸው ጥያቄዎች የሚመጥኑ መልሶችን አዘጋጅቶ መቅረብ የቱ ነው የሚበጀው? ልብ ብላችሁ ስሙኝ። በተለይ ደግሞ የእስልምና እምነት ተከታይ ወገኖቼ ብታደምጡኝ በጣም ደስ ይለኛል። እፎይ ወንድማችን በጣም በተደጋጋሚ የሚያደርገው አንድ ልዩ ነገሩ ብዬ የምለው ምንድነው? እያንዳንዱ የሚያነሳቸው ጥያቄዎች የሚመዘዙት ከናንተው መጽሐፍት ነው። ብትኖሩ ተብሎ የተባለውን ህይወት እንዳጠቃላይ የእምነቱ ስሪት የሆኑ ጉዳዮችን ከመጽሐፍቱ ነቅሶ በማውጣት ይሄ ነገር እንዴት ነው ብሎ ይሞግታል ወይም ደግሞ አስተያየቱን ይሰጣል። ባልተጻፈ ነገር የሞገተበት አንድም ቀን የለም። እናንተ ግን በተጻፈ ነገር ለመሞገት ያላችሁ ቁርጠኝነት በጣም የቀዘቀዘ ነው። ቀጠሮች ይቀጠራሉ፣ አትገኙ። ከመገኘት ይልቅ እዚህ ና ትሉታላችሁ። እዛ ቢመጣ ጥያቄውን ቢጠይቃችሁ እሱን ታስወጡና እናንተ የምትፈልጉትን ነገር ትናገራላችሁ። ይሄ በጣም ትክክል ያልሆነ ነገር ነው። እፎይ የሄደበት ያለውን መንገድ በትክክል የተረዳ አንድ ሙስሊም እውነት ለመናገር ይሄ ነው መልሱ ብሎ መገኘት መቻል ይጠበቅበታል። አየን ሰማን፣ በዚህ መንገድ የሚመጣ የለም። ብትችሉ ከዚህ በኋላ የሚመጥኑ የሆኑ የውይይቱን ምላሾች ይዛችሁ መቅረብ፣ በማስረጃም ተመርኩዛችሁ መሞገት በጣም የተሻለ አማራጭ ይሆናል ብለን እንላለን። በተረፈ ግን እፎይን እንገላለን የሚል ዛቻ ካለ ግን ሁሉም ባለማህተብ እፎይ ነው። ይሄ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርአንን እንዳቃጠለ ደግሞ በጥይት ተገሏል። ቀጥሎ ደግሞ ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህም ይሄ መሆን አለበት። እናመሰግናለን። እንኳን አንተ አንድ የመንደር ወጠጤ የሆንከው ቀርቶ የሀገር መሪ የሆነው አብይ አህመድ አሊ እንኳን ከህግ ውጪ ማንኛውንም ግለሰብ ይገደል ማለት መብት የለውም። የትኛውም ግለሰብም ሆነ የመንግስት ባለስልጣን ሊያደርገው የማይችለው ይሄ ወንጀል ነው። ሲጀመር እፎይ እኮ ቤተ እምነት የሚመራበትን መጽሐፍ ገልጦ አሳየ እንጂ ከራሱ ያመጣው ታሪክ የለም። እንደዚህ ካፈርክበት የቤተ እምነትህን መጽሐፍ ወይም መመሪያ እምነቱን ጥለ መውጣት እኮ ትችላለህ። ምንድነው እንደዚህ በአደባባይ ብልቱን እንደገለጡበት ሰው መሸማቀቅ? በጣም ነው የሚያሳፍረው። አሁን በጣም ጥቂቶቹን ይዤላችሁ የመጣው ቪዲዮ አለ እንዲህ በቃ ቲክቶክ ላይ ይገደል ይህ ልጅ የሚል ነገር ሁሌ ነው የምንሰማው። ከዚህ በፊትም በዚህ ጉዳይ ቪዲዮ ሰርቻለሁና አሁን እስቲ ቀጥለን አንድ ቪዲዮ ላስመልክታችሁ። እፎይም በዚህ ጉዳይ ምላሽ ሰጥቶ ነበር። አሁን ከሰሞኑን የመግደል ሙከራ ተደርጎበታል እና እስቲ ይሄን ቪዲዮ ተመልክተን እንመለስ። ትናንት አይ ቲንክ ትናንትና ወዲያ የተወሰነ ሙከራ ተደረገብን። እሱን በቀላሉ ማለፍ ቻልነው። ዛሬ ደግሞ ወጣቶች ተሰባስበው መጡ፣ ቤታችን ማለት ነው። ስለዚህ ነገሮች አላማሩንም። ቤት ወደ ማንኳኳት ገቡ። ስናይ ልጆች ናቸው። የተላከው ሕፃን ልጅ ነው። ስለዚህ በመሰረቱ ደስ ማይሉ ነገሮች ነበሩ። ስለዚህ የነበርንበትን ከተማ መልቀቅ ስለነበረብን ተሰባስበው አየናቸው። ኦኬ፣ የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። ኦኬ፣ አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንም እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ሞከሩ። በእርግጥ በቂ ኃይል ነበረን፣ እኛም በቂ ኃይል አዘጋጅተን ነበረ። ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናቀውም ነገሮቹ በቀላሉ እንደተመለከታችሁት እንግዲህ አሁን ሰላም ነኝ ደህና ነኝ ብሏልና እግዚአብሔር ከእርሱ ጋር ይሁን፣ እግዚአብሔር ይጠብቀው። ለአሁኑ ግን ሙከራ አድርገውበት ከሽፏል፣ አልተሳካም። ራሴን እጠብቃለሁ ብሏል። እሱም እግዚአብሔር ካንተ ጋር ይሁን፣ እኛም በጸሎት እናስባለን። ነገር ግን እሱ የሆነ ነገር በሆነ ጊዜ ግን በእውነት እኛን አያድርግ። ያኔ ነው መተላለቃችን። ለማንኛውም በሰላማዊ መንገድ ነገሮችን ምንጨርስ ባይነኝ እኔ በበኩሌ
ትሞታለህ አለኝ ሞት ምፈራ መስሎት አርዳሃለሁ አለኝ የምርድም መስሎት የናቀው አባቴን የጠላው እምነቴን የተከፋው እኔ ያነባች እናቴን ማተቤን ይዞ ስለ ሞት ያወራል ጎልያድ ነኝ ብሎ ሲፎክር ይውላል። እሱ መቻወቀው ብዙ ዳዊት ኖሯት ብዙ ወንጭፍ ያላት ተዋህዶ እምነቴ ዛሬም ወደፊትም የምትኖር አገር ናት። ይብላኝ ላላወቃት ወንበር ላይ ተቀምጦ እንዲሁ ለሚንቃት ይብላኝ ላላወቃት ተሿሚ ነኝ ብለው እንዲሁ ለሚያሳዷት ይብላኝ ላላወቃት ቤተ መንግሥት ገብቶ አማካሪ ሆኖ ድምጽም ላልሆነላት ይብላኝ ላላወቃት። እንግዲህ የተዋህዶ ልጅ መስቀል ያንጠለጠለን የተዋህዶ ልጅ እገላለሁ እሰይፋለሁ ብሎ ማስፈራራት በእውነት ምንም እርባና ቢስ ነው። በደም የተመሰረተን ሃይማኖት ስንት አባቶቻችን ደማቸውን ጠብ አድርገው አንገታቸውን ሰጥተው እስከዚህ ያቆዩልን ሃይማኖት ማስፈራራት እንዲሁ ምንተው አይደለም። መገደል መታረድ ሌላው ለኛ አዲስ አይደለም። ለማንኛውም እፎይን እግዚአብሔር ይጠብቀው፣ እናንተም እግዚአብሔር ይጠብቅ ባለበት ያላችሁ ኮሜንት ላይ የምር ቁርአን የዛ ፈጣሪ ቃል ነው ብላችሁ ታምናላችሁ? የምታምኑ ከሆነ እኔ ቁርአን ደግሞ ጭራሽ አይደለም ይሄ ገና ስር መሰረቱ ላይ ብቻ ሳይሆን ኮንተንቱንም ታይቶ ራሱ ጭራሽ የፈጣሪ ቃል እንዳልሆነ ማሳየት ይቻላል። እንግዲያውስ ይሄ ጥሪ ላቅርብ። እንግዲህ ኡስታዞቹ ለምሳሌ ሌላው ኡስታዝ ወሂድ ከዚህ በፊት ባቅርብ ይለ ስላልመጣ እሱን ወደ ጎን እናደርገውና እዚሁ ቲክቶክ ላይ አንድ ሰው ብቻ አልምረጥ ወንድማችን ሳላ ቁርአን የፈጣሪ ቃል ነው ወይስ አይደለም በሚል መተ መናገር ዲፌንድ ማድረግ የምትችል ከሆነ የነነትን የምርም የቁርአንን የፈጣሪ ቃልነት መመስከር የምትችል ከሆነ ይሄው ጥሪ አቅርብ ይላልው እንደው ለሰው መማሪያ እንዲሆንና ቁርአን ምን እንደሆነ ለማሳየትም እንዲያመቸን ሰው ይሄው ጥሪን ተቀብለ እንደምትመጣ ተስፋ አደርጋለሁ። የውይይት ርዕስ ቀይረ እንደማትመጣ ተስፋ አደርጋለሁ። ወንድሞቻችን እንግዲህ በጣም በተደጋጋሚ እንዲህ አይነት ጥሪዎችን ለእስልምና ኡስታዞች በቃ ለእስልምና ሊቅ ለተባሉትም በኮንፊደንስ ያቀርባሉና ብዙ ጊዜ አይመጡም፣ አይገኙም። የተለያየ ምክንያት እየደረደሩ ይቀራሉ። በሃይማኖታቸው እርግጠኛ አይመስሉኝም። በጣም በቁርአንም ያፍሩበታል። ለማንኛውም እንደዛ ባይሆንማ መተው ይከራከሩና ዲፌንድ ያደርጉ ነበር። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኮኝ የሚል ብቻ አምጣ ይላል። እንዲህ የሚል ከሌለ ራሴ ያላለው ነው እናንተ የምታምኑት። የእስላሞች ጥያቄ የእስልምና ጥያቄ እኮ የፈጠራ ክስ ነው። ታዲያ ይሄን እንዴት ነው የምንመልሰው? ይሄን የምንመልሰው እሺ እንደዚህ ያለ የጥያቄ ራሳችሁ ካዘጋጃችሁ ይህን ጥያቄ መጀመሪያ እንዲመልሱ ለነሱ ነው መመለስ ያለብን። ምን ብለን እንግዲህ እናንተ የምትሉትን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ልክ እንደዚሁ በጥቁርና በነጭ እኔ ነቢይ ብቻ ነኝ እንዳታመልኩኝ የሚል አምጡና አሳዩ። በቃ እነሱ ባወጡት መጀመሪያ እነሱ ያሳዩ። እነሱ ካሳዩ በኋላ እንቀጥላለን። አዛ አንተ የፈጠርከውን ክስ እንዳይገኝ እንዳይመች አድርገህ ያመጣው እኔ ማሳየት ሸክም የለብኝም። እግዚአብሔር ይጠብቅልን አባታችንን። ጥያቄም በጥያቄ መልሱ። በቃ ቀጥሎ የመጨረሻ የምንመለከተው ቪዲዮ ውድ ቤተሰቦቼ እፎይ ለታዋቂዋ ቲክቶከር ለዩቲ ጥሪ አቅርቦላታል። እጅግ በጣም መነጋገሪያ የሆነ ቪዲዮ ነው። እስቲ እሱን በጥሞና እንከታተል። ታፍሩበታላችሁ። ባይዘይ መሐመድን በጣም ነው የምትሸማቀቁበት። we know that መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነገ ሙሐመድ። ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም መሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ።
ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነቢያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነብይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብልሃለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ መጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ ለሚወያይ ካለ በኮስት አም ሬዲ። ዩቲ እንደውም ላንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገስቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አርያ ምሳሌ የሚሆን? ማንኛውን አሸማቃቂ አስተምሮን ያስተማረው ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛ ሆኜ እነግርሻለሁ፣ አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነብዩ ላይ ደፍሮ አይወያይም። አንዱ ኡስታዝ አይወያይም። ነብዩ ለሰዎች አርያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ 3 ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት ወኔ ይጠይቃል። በጣም እጅግ በጣም እኔ ኮንፊደንሱ እንዴት ደስ እንደሚለኝ። ለማንኛውም በእንዲህ አይነት መልኩ ነው ሁሉ ጊዜ የሚያወራው። ፎይ በመረጃ በማስረጃ አስደግፎ ነው የሚያወራውን። ካወራም እንዲህ ነው በትትና ነው የሚያወራው። ነገር ግን ይሳደባል፣ ሙስሊምን እንዲህ ያደርጋል፣ ማይሆን ቃላት ይጠቀማል ይላሉ። ብዙ ጊዜ በቃ ላለመምጣት ያው ምክንያት እየደረደሩ ማለት ነው። እንግዲህ ለዩቲም በእንዲህ አይነት መልኩ ጥሪ ቀርቦላታል። እፎይ ወንድማችን እንዳለውም ቤቴን ከፍቼ በእንዲህ አይነት መልኩ ላወያይ ብትር ራሱ እነሱም ይመጡ አይመስለኝም። አይመጡም። በቃ ለመወያየት ፈቃደኛ አይደለሁም። ለማንኛውም እሱ ያለውን አልደግምም። ውድ ቤተሰቦቼ እግዚአብሔር ዓይንሽን ይግለጥልሽ እህታችን፣ ከጨለማው ወደሚደነቀው ብርሃን መድኃኔዓለም ይምራሽ ማለት ፈልጋለሁ። ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስል ነበር። እጅግ በጣም ብዙ ቁም ነገሮችን ብዙ ትምህርቶችን እንዳገኛችሁ እርግጠኛ ነኝ። መጨረሻ ላይ ትንሽ ዝናብ ስላስቸገረኝ ነው። ስለነበረ ጊዜ አመሰግናለሁ። እንደዚህ አይነት አስተማሪ ጠቃሚ የሆኑ ቪዲዮዎችን ትምህርቶችን መማር ከፈለጋችሁ ሰብስክራይብ አድርጉ። እንዲሁም ቻናል ውስጥ ገብታችሁ መማር ትችላላችሁ። እዛው እንገናኝ። አንተ ጌታ ደስታ መቻለ ያለ አንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ።